የክለብ ዓለም ዋንጫ የምድብ ጨዋታዎች መደረጋቸውን የቀጠሉ ሲሆን ትላንት ምሽት በተደረገው አንድ ጨዋታ ደግሞ ቸልሲ ጨዋታቸውን በድል የጀመሩ ሲሆን ኤልኤኤፍሲን ወይም ሎስ አንጀለስን 2-0 በሆነ ውጤት ማሸነፍ ችሏል። ለሰማዮቹ ግቦቹ ደግሞ ፔድሮ ኔቶ በእግሩ ማጨራረስ ሲያስቆጥር አንዷን ግብ ደግሞ ኤንዞ ፈርናንዴዝ ነበር ማስቆጠር የቻለው። በጨዋታ አዲሱ የቼልሲ ፈራሚ ሊያም ዴላፕ ለቸልሲ የመጀመሪያ ጨዋታውንም ማድረግ የቻለ ሲሆን አንድ ለግብ የሚሆን ኳስም ለኤንዞ ፈርናንዴዝ አምሻሽቶ ማቀበል የቻለ ጨዋች ነበር። በ30 ሚሊዮን ፓውንድ ስታንፎርድ ብሪጅ የደረሰው ዴላፕ በ64ኛው ደቂቃ ላይ ተቀይሮ የገባ ተጫዋችም ነው የነበረው። 30 ደቂቃ የማይሞላ ደቂቃም ነው የጨዋታው። በ30 ደቂቃ ውስጥ ግን አስደናቂ እንቅስቃሴን ማስመልከት ችሏል። እንዳጀማመሩ ከሆነ ቼልሲዎች ኤግዛይቲንግ የሆነ ተጫዋችም ያገኙ ይመስላል። ከዴላፕ በተጨማሪ ግን ዳርዩ ኢሱጎም ትላንት ለቼልሲ የመጀመሪያ ጨዋታው ማድረግ ችሏል። በሌላ በኩል የስታዲየሙ ሁኔታ ነው ትላንት ልንመለከተው የሚገባው። ጨዋታ ግን ባዶ ስታዲየምም ሆኖ ነበር የተካሄደ የነበረው። ተመልካቹ በጣም ትንሽ ሆኖ ለመመልከት ችለናል። ስታዲየሙ 71,000 ተመልካቾችን የሚያዝ አቅም አለው። ነገር ግን የነበረው የተመልካች ቁጥር 22,137 ያህል ተመልካች ብቻ ነው የነበረው። ይህ የተመልካች ቁጥር ማነስ ግን ለፊፋ አሳሳቢ ጉዳይ ነው። በቀጣይ ዓመት በአሜሪካ የዓለም ዋንጫ እንዳለ መዘንጋት የለበትም። ከፍተኛ የትኬት ዋጋ መኖሩ፣ የሎካል ማርኬቲንግ ችግር መኖሩ እንዲሁም ጨዋታዎች የሚጀምሩበት ሰዓት ለችግሩ መንስኤ ሆኖ ከሚጠቀሱ መካከልም ናቸው። የሚገርመው አድማጮች ትላንት ጨዋታው የተደረገበት ከተማ ከዚህ ቀደም በኤምኤልኤስ ከፍተኛ ታዳሚ የሳበም ቦታ ነው የነበረው። 44,037 ደጋፊዎችን ስቦ ነው የነበረው። ከሁለት ዓመት በፊት ደግሞ በዚሁ በራሱ መርሴዲስ ቤንዝ ስታዲየም በወዳጅነት ጨዋታ ቼልሲዎች ኒውካስል ዩናይትድን በገጠሙበት ጨዋታ ከ70,000 በላይ ደጋፊዎች ታድመው የነበረበትም ስታዲየም ነው የነበረው። ትላንት አንድ ቶርናመንት በሆነ ውድድር ላይ ግን ባዶ ሆኖ 22,137 ተመልካቾች ብቻ ነው ታድመው የነበሩት። ለፊፋ በጣም ከባድና አንገብጋቢ ጉዳይ አድርጓል። የኤንዞ ማሬስካ ቡድን የሆኑት ቼልሲዎች ግን በቀጣይ እንግዲህ የብራዚሉን ክለብ ፍላሚንጎን በዕለተ አርብ በፊላዴልፊያ የሚገጥሙ ይሆናል። የተሸነፉትና የነ ኦሊቪዬ ዢሩ እንዲሁም ሁጎ ሎሪስ ቡድን የሆኑት ኤልኤፍሲዎች ደግሞ ኢኤስ ቱኒዝን የሚገጥሙ ነው የሚሆነው። ቼልሲዎች ግን አሁን ላይ ባለፉት 9 ጨዋታዎች የኮንፈረንስ ሊግ ፍጻሜን ጨምሮ በ8ቱ ድል የቀናቸው ቡድን ናቸው። በዚሁ በክለብ ዓለም ዋንጫ ሌሊት በተደረጉ ጨዋታዎች ደግሞ በዚሁ በነ ቼልሲ ምድብ ባጭሩ ለመግለጽ የብራዚሉ ክለብ ፍላሚንጎ የቱኒዚያውን ክለብ ኤኤስ ቱኒዝን 2-0 በሆነ ውጤት መርታት ሲችሉ፣ በሌላ ምድብ ደግሞ ቦካ ጁኒየርስ ከቤኔፊካ ጋር 2-2 ተለያይቷል። ጨዋታዎች ዛሬም ይቀጥላሉ። ፍሉሜንሴ ከቦሩሲያ ዶርትሙንድ ምሽት 1 ሰዓት ላይ ሲገናኙ፣ ሪቨር ፕሌት ከኡሩጓይ ሬድ ዳይመንድስ ደግሞ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ሌሎች ጉዳዮችን መመልከትን ቀጥል። ቼልሲዎች የሊዮኑን አማካኝ ተጫዋች ማሌክ ፎፋናን ለማስፈረም ግንኙነት እንዳደረጉ የፈረንሳዩ ጋዜጣ ሌኪፕ አስነብቧል። ሰሜዎቹ ይህንን የክንፍ ተጫዋች ለጄደን ሳንቾ ምትክም ነው የተመለከቱት የሚገኘው። ማሌክ ፎፋና ዘንድሮ መቼስ በማንቸስተር ዩናይትድ ጨዋታ ላይ የሚዘነጋ ተጫዋች አልነበረም። ምንም እንኳን ድሉ ከዩናይትዶች ባይወጣም ተቀይሮ ገብቶ ግን ትልቅ ተጽዕኖን ፈጥሮ የነበረ ተጫዋች እንደነበር ይታወሳል። ከዛ በፊት ደግሞ ለሊዮኖች ሩብ ፍጻሜ መድረስ በዩሮፓ ሊጉ ለመድረሳቸው ወሳኝ ተጫዋችም ነው የነበረውን። የ20 ተጫዋች በቼልሲዎች ተፈልጎ ተገኝቷል። የምዕራብ ለንደኑ ክለብ ቀኝ እግሩን የሚጠቀም የክንፍ ተጫዋች ወደ ስታንፎርድ ብሪጅ ለማስኮብለልም እየተመለከቱ የሚገኙ ቡድን ናቸው። አሰልጣኝ ኤንዞ ማሬስካ ከዚህ ቀደም ክለቡ ትክክለኛ የሆነ የክንፍ ተጫዋች እጥረት እንዳለበት ገልጸው ስኳዳቸውን ለመገንባትም የዝውውር ገበያውን እንደሚያስሱ ተናግረው የነበረበት አጋጣሚ ነው የነበረው። ፎፋና ደግሞ በሊዮኖች 50 ሚሊዮን ዩሮ የተገመተ ተጫዋች ነው። ማሌክ ፎፋና በ2024 የጥር የዙር መስኮት ከጌንት ወደ ሊዮን የተቀላቀለ ተጫዋች ነው። በሊዮን እስከ 2028 ድረስ ደግሞ የሚያቆየው ውል ያለው ተጫዋች አድርጓል። ቤልጂየማዊ ተጫዋች በተጠናቀቀው ዓመት ለፈረንሳዩ ክለብ በሁሉም ውድድሮች 41 ያህል ጨዋታዎችን ያደረገ ሲሆን 11 ግቦችን አስቆጥሮ 6 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል ችሏል። ቼልሲዎች ግን ስማቸው ከቦሩሲያ ዶርትሙንድ ተጫዋች ከጄሚ ባይኖ ጊቴንስ ጋርም እየተያዘ እንደሚገኝ ግልጽ የሆነ ጉዳይ ነው። ከዚህ ቀደም ለዶርትሙንድ ተጫዋች ያቀረቡት ጥያቄም ውድቅ እንደተደረገባቸው ይታወቃል። ባርሴሎናዎች የአትሌቲኮ ቤልባውን ተጫዋች ኒኮ ዊሊያምስን ለማስፈረም አሁን ላይ ከፊት ለፊት የተቀመጡ ቡድን መሆናቸው የስካይ ጀርመኒ ጋዜጠኛ የሆነው ፍሎሪያን ፕሌተንበርግ ዘግቧል። ይህ ማለት ብሉግራኖቹ ስፓኒያርዳውን ተጫዋች ወደ ካምፕ ኑ ለማስኮብለል ከባየር ሙኒክ፣ አርሰናልና ቼልሲ በላይ ሆነው ተቀምጠዋል ማለት ነው።
ተጫዋቹም በዚህ ዝውውር ላይ ፍላጎት ያለው ተጫዋች ነው። ባርሳ አንድ ችግር የሚሆንባቸው ያለባቸው የፋይናንሻል ችግር ጉዳይ ነው። ተጫዋቹን ማስመዝገብ ከቻሉ በላሊጋው ግን ዝውውሩን ለማጠናቀቅ የሚያመሩ ቡድን ነው የሚሉት አሰልጣኝ ሃንሲ ፍሊክ የዚህን ተጫዋች ፊርማ ቅድሚያ እንደሚሰጡም ነው የተጠቆመ የሚገኘው። ቻምፒዮኖቹ ለቀጣዩ ዓመት በፊት መስመራቸው ላይ አዲስ ተጫዋች ለመጨመርም ቁርጠኛ ቡድን ናቸው እየተባለ ይገኛል። በዝርዝራቸው ላይ ግን የሊቨርፑል ተጫዋች ሉዊስ ዲያዝም ሌላኛው የያዙት ተጫዋች ነው። ኒኮ ዊሊያምስ ወደ ካታላኑ ክለብ ካከተመ ግን ከጓደኛው ላሚን ያማል ጋር እንደ ስፔን ብሔራዊ ቡድን የሚጣመር ይሆናል። ማንቸስተር ዩናይትዶች ከሰሞኑ በቀጣዩ ዓመት የሚጠቀሙትን ማሊያ ይፋ ማድረጋቸው ይታወቃል። ታዲያ በአዲሱ ማሊያቸው የተጫዋቾች ስም ሲታተም ላይ የሁለት ተጫዋቾች ስም አለመኖሩ ተገልጿል። የነዚህ የሌሉት ሁለት ተጫዋቾች ስሞች ማን ናቸው ካላችሁ ደግሞ ድንገት አሌሃንድሮ ጋርናቾ አንዱ ከመሰላችሁ ጋርናቾ አይደለም። ሁለቱ ስማቸው የሌሉት ተጫዋቾች በሚገርም ሁኔታ አንደኛው ጄረን ሳንቾ ነው፣ ሁለተኛው ደግሞ አንቶኒ ነው። ሁለቱም ተጫዋቾች በተጠናቀቀው ዓመት በውሰት ለሌላ ክለብ ተሰጥተው እንደነበረ የጫወቱት ይታወቃል። አሁን በአዲሱ ማሊያ ስም ሲታተም ሁለት ተጫዋቾች ስማቸው አለመኖሩ በክለቡ ተስፋ እንደሌላቸው ትልቅ ማሳያ ነው። በዚህ በሁለት ተጫዋቾች ተመሳሳይ አካሄድ ሄዶ ማለትም ሌላኛው ተጫዋች በውሰት ተለቆ የነበረው ማርከስ ራሽፎርድ ግን ስሙ እንደተካተተ ለማወቅ ተችሏል። ከጊዜ ወደ ጊዜ የቁልቁለት ጉዞ እያደረጉ የመጡት ሴቪያዎች ሌላ አዲስ አሰልጣኝ በይፋ ሾሟል። ማቲያስ አልሜይዳ አዲሱ የሴቪያ አሰልጣኝ ሆኖ በይፋ ተሾሟል። አርጀንቲና አሰልጣኝ ከዚህ ቀደም በተጫዋችነት ዘመኑ የሴቪያ ተጫዋችም ነው የነበረውን ሴቪያን በአሰልጣኝነት በመረከብ በራሞን ሳንቼዝ ፒዥዋን ለ3 ዓመት ያህል የሚያቆየውን ውልም ፈርሟል። የ51 ዓመቱ አሰልጣኝ የአሰልጣኝነት ሙያውን በአርጀንቲናው ክለብ ሪቨር ፕሌትም ነው የጀመረው። ከዛ በኋላ ግን ባንፊልድ፣ ጉዳላጃራ፣ ሳን ጆዜ አርዝኩዌክስ እና ኤኢኬ አቴንስን አሰልጥኗል። አሁን ሰዓቱ የላሊጋ ሆኗል ማለት ነው። በሴቪያ ትልቅ የቤት ስራም የሚጠብቀው ነው የሚለው ሴቪያዎች በተጠናቀቀው ዓመት በላሊጋው ከወራሽ ቀጠናው በአንድ ነጥብ ብቻ ርቀው ነው የጨረሱት የነበረው። አሰልጣኝ ጋርሲያ ፒሜንታ ደግሞ ተባረው ነው የነበረው። እሳቸውን ተክተው ደግሞ በጊዜያዊነት እስከ ውድድር ዓመቱ መጨረሻ ድረስ በሚያቆይ ውልም ዮአኪን ካፖራውስ ቡድኑን ሲመሩ ነበር የቆዩት። እኛ አሰልጣኝ ደግሞ ደጋፊው አብዶባቸው እንደነበረም ይታወቃል። ደጋፊዎቹ ከምን ጨዋታ በኋላ እንደሆነ በስትክክል ባላስታውስም እንኳን አሁን ግን ባላስታውስም በንዴት ግን የክለቡን የልምድ ማዕከል በር ሲሰብሩም የታየበት ቪዲዮ ይታወሳል። አሁን ካሳስታውሰው እንዲሁም በሴልታ ቪጎ ካስተናገዱት የ3-2 ሽንፈት በኋላም ነው ይህን አመጽ ደጋፊዎች አስነስተው የነበሩ። አሁን እንግዲህ አልሜዳ በሴቪያ ያለውን ውጤት የመቀየር ትልቅ የቤት ስራ ያለባቸው አሰልጣኝ ናቸው። የማንቸስተር ሲቲዎች ንብረት የሆነው ካይል ዎከር በተጠናቀቀው ዓመት ጊዜውን በጣሊያኑ ክለብ ኤሲ ሚላን ማሳለፉ ይታወቃል። በዚህ የውሰት ውል ደግሞ ሚላኖች እንግሊዛዊውን ፉልባክ ለመግዛት አማራጭ በውላቸው ላይ ቢኖርም ተጫዋቹን ግን ላለመግዛት ወስኗል። በዚህም ዎከር ወደ ኢትሃድ ዳግም ይመለሳል ማለት ነው። ዎከር ወደ ሲዝኖቹ ቤት ተመልሶም ግን ከዚህ በኋላ በፔፕ ጓርዲዮላ ቡድን ውስጥ የሚዘልቅ አይነት ተጫዋች አለመሆኑ ግልጽ ጉዳይ ነው። በዚህ ክረምት ከሲቲ ጋር መለየቱ አይቀሬ ነው የሚሆነው። ካይል ዎከር በአዲሱ ክለብ ተፈልጎ የተገኘ ሲሆን የመርሲሳይዱ ክለብ ኤቨርተን ካይል ዎከርን ለማስፈረም እየተመለከቱ እንደሚገኙ ማክሬዝ ማይክ ይዞት የወጣው መረጃ ያመላክታል። የ35 ዓመት ተጫዋች ግን በአሰልጣኝ ሆዜ ሞሪኖ በሚመሩት የቱርኪያው ክለብ ፌነርባችም የሚፈለግ ተጫዋች ነው። በማን ሲቲ ለ8 ዓመታት ያህል የቆየው ዎከር ቀጣይ ማረፊያው የት ይሆናል የሚለው እንግዲህ ይጠበቃል። በሲቲ ግን ያለው እህል ውሃ ያበቃ ተጫዋች ሆኖ ነው የተገኘው። ለክለብ ዓለም ዋንጫም ከሲቲ ጋር ወደ አሜሪካ አብሮ አለመጓዙ ይታወቃል። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የሱ ፊርማ ያረፈበትን ማሊያውን በስጦታ መልክ አበርክቶላቸዋል። ታዲያ ልበቀናው CR7ን ማሊያ ለትራምፕ ሲልክ ከአንድ ትልቅ መልእክት ጋርም ነው የነበረው። ምንድነው? ከሰላም መስፈን ጋር የተያዘ መልእክት ነው አድርሶላቸው የነበረው። ሮናልዶ መቼስ ሰብአዊነቱ ሁሌም የሚደነቅለት ተጫዋች ነው። ይህንን ማሊያ ሲልክ ትራምፕ በፈገግታ ተሞልተውም ፎቶም ተነስተው ለመመልከት ተችሏል። ክርስቲያኖ ይህንን ያደርገው ደግሞ እንደሚታወቀው እስራኤልና ኢራን ከባድ ጦርነት ውስጥ ያሉ ሀገራት በመሆናቸው ነው። እንደሚታወቀው አሜሪካ በጦርነቱ ንክኪ እንዳላት ይታወቃል። ዶናልድ ትራምፕ ደግሞ የቴህራንን ከተማ ኢራናውያን ለቀው እንዲወጡ ማሳወቃቸውም የሚታወቅ ጉዳይ ነው። የመጨረሻ
ላድግና አድማጮች የቀድሞው የሊቨርፑል ጨዋች እንዲሁም በስካይ ስፖርት ላይ በፐንዲትነት ወይም በተንታኝነት የሚያገለግለው ጄሚ ካራገር ኦቨርላፕ ፖድካስት ላይ አንድ አስተያየትን አጋርቷል። ይህም ከቻምፒዮንስ ሊግና ከፕሪሚየር ሊግ የቱ መብላት ከባድ እንደሆነ የገለጸ ሲሆን ካራገር እንደተደመጠው ከሆነ በቀላሉ ቻምፒዮንስ ሊግ መብላት ከባድ ነው ያለ ሲሆን አክሎም የትኛውን ቡድን ከበላው የሊግ ዋንጫ በላይ የቻምፒዮንስ ሊግ ዋንጫን አላሳካም ሲል ተደምጧል። የካራገር ሀሳብ እንዳለው ከሆነ ግን ያለው ነገር ሙሉ በሙሉ ትክክል የሆነ ሀሳብም አልገለጸም። ለምሳሌ ኖቲንጋም ፎረስትን ከወሰንን ከበሉት አንድ የሊግ ዋንጫ ይልቅ የበሉት 2 የቻምፒዮንስ ሊግ ዋንጫ የበለጠ ቁጥር አለው። የትኛውን ቡድን ከሊግ ዋንጫ በላይ ቻምፒዮንስ ሊግ አልበላም ብሎ ለሰነዘረው ሀሳብ ማለት ነው። ካራገርም በግሉ ከተመለከት ነው ደግሞ ምንም ፕሪሚየር ሊግ ዋንጫ አላሳካም፣ አንድ ቻምፒዮንስ ሊግ ግን አሳክቷል። ለእናንተ አድማጮች ግን ፕሪሚየር ሊግ ይቀላል ወይስ ቻምፒዮንስ ሊግ መብላት ይቀላል የሚለውን ለእናንተ ልተውላችሁ።